ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣው ወደ 40 የሚሆኑ ጥያቄዎች ያው ይመጣል በሚባል ደረጃ የሰራሁት ነው። ከተለያዩ አመት ጥያቄዎች ያው አይቼ በዚህ ሁኔታ ይመጣል ብዬ ያሰብኩትን አምጥቼላችኋለሁ። እስከ መጨረሻ ተከታተሉኝ። ቀድማችሁ ጥያቄ እኔ ስሰራ እናንተ ቀድማችሁ መልሳችሁን ኮሜንት ላይ እየጻፋችሁ ብትሄዱ ጥሩ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ አሁን ገብታችሁ ሰብስክራይብ ብታደርጉ እና ቪዲዮ ለሁሉም እንዲደርስ ላይክ እና ሼር ማድረጋችሁ እንዳረሱ ተከታተሉ። ለኢንትራንስም ለሪሚዲያል ተፈታኞችም የሚሆን የእንግሊዘኛ ጥያቄዎችን በአሪፍ መልኩ ይዤላችሁ መጥቻለሁ። ያው ሙሉውን ቢሰሩ ይጠቅማችኋል። ምክንያቱም የሚመጣውን ኮንቴንት ለቃቅሜ ዲቴል የሆነ ጥያቄዎችን እና ኮምፕሌክስ የሚያደርጉ ጥያቄዎችን ነው የሰራሁላችሁ። ሙሉውን ተከታተሉኝ። እንጀምር። አንደኛ ምን ይላል? which sentence is grammatically correct ይላል። የትኛው ነው ግራማቲካሊ ኮሬክት? neither of the boys are coming to the party, neither of the boys is coming። እዚህ ጋር መለያት ነበር ያላችሁ። ኤ ላለው are፣ ቢ ላይ is፣ ሲ ላይ where፣ ዲ ላይ have ብሎ ነው። የትኛው ነው የሚሆነው? ትክክለኛ መልስ ቢ ላይ ያለው ማለት ነው። ምክንያቱም neither የሚለው ሲንጉላር ፕሮናውን ነው። ሲንጉላር ፕሮናውን ጋር የሚወጣው ደግሞ ከሲንጉላር ቨርብ ነው ማለት ነው። ቢ ኢዝ ኮሬክት አንሰር። ለምን ያልሆነ አር ነው። አር ደግሞ ፕሉራል ቨርብ ነው። ለዛ ከሲንጉላር ፕሮናውን ጋር ፕሉራል ቨርብ አይሄድም ማለት ነው። ኔዘር የሚለው ሲንጉላር ነው። ከዛ ዌር ደግሞ ፕሉራል ቨርብ ነው። እሱ አይሆንም። ኔዘር ሲንጉላር እና ሃቭ ፕሉራል ነው። እሱ አይሆንም ማለት ነው። ሌላኛው ጥያቄ which sentence use the correct parallel structure ይላል። ትክክለኛው parallel structure የትኛው ነው ከነኚህ ሴንቴንሶች? she likes cooking, joking, to read. she likes cooking, joking, reading። parallel የሚሆነው አይንጂ እዚህ ጋር to read ይላል። እሱ ጂራንድ ፎርም አይደለም። ሌሎቹ ቢላ አለው ትክክለኛ መልስ። ምክንያቱም ኢን ፓራሌል ነው። ሶስቱም ኢን ጂራንድ ፎርም ነው ማለት ነው የተቀመጠው። ሲላ ያለው ደግሞ ቱ ኩክ ይላል። እሱ ኦፖዝ ያደርጋል። እና ዲላ ያለው ደግሞ ቱ ኩክ ቱ ጆክ እዚህ ሪዲንግ ይላል። ይህ ግን ቱ ሪድ ቢባል ትክክለኛ ሊሆን ይችላል ማለት ነው። አይዴንቲፋይ ዘ ሴንቴንስ ዊዝ ዘ correct punctuation ይላል። the book ኮማ አለ እዚህ ጋር which was lying on the table ኮማ is mine። ላይ the book which እዚህ ምንም ኮማ የለም which was lying on the table is mine። see the book ኮማ that was lying on the table is mine። the book that was lying on the table ኮማ is mine። ትክክለኛ መልስ ኤ ነው ማለት ነው። ይሄ ነው ምክንያቱም ላለው ዩዝስ ምንን ተጠቅመዋል? ነን ሪስትሪክቲቭ ክላውዝስ ኮሬክትሊ ተጠቅመዋል ማለት ነው። the phrase which was lying on the table የሚለው which was lying on the table የሚለው provide additional information about the ማለት ነው but is not essential to the meaning of the sentences. it is set off by commas። እነኚህ ጋር የተቀመጠው ኮማ ትክክል ነው ማለት ነው። በዚህም እና ሁለተኛ ቢ ላይ ያለው ለምን አይሆንም? በኮማ አልተቀመጠም። ለዛ ቢ ላይ ያለው which ካለ ኮማ የግድ ነው ማለት ነው። ዳት ደግሞ ዊዛውት እዚህ ጋር ዊዛውት ኮማ ነው መሆን የነበረበት ግን በኮማ ስላለ C is not correct። እዚህ ጋርም ኮማ ስላለ D is also is not correct ስላለው ሁሌም ይመጣል ሳይኖናይም አንቶናይም የሚለው። የሳይኖናይም ማለት ተመሳሳይ ቃል፣ አንቶናይም ማለት ተቃራኒ ቃል ማለት ነው። የኢፌሜራል ተመሳሳይ ቃሉ ምንድነው? A eternal፣ B temporary፣ C permanent፣ D enduring። ትክክለኛ መልስ ቴምፖራሪ የሚለው ነው ማለት ነው። ቴምፖራሪ ዋይ ለምን ትክክለኛ ሆነ? ቴምፖራሪ ኢፌሜራል ማለት ትክክለኛ ሚኒንጉ ላስቲንግ ፎር ኤ ቬሪ ሾርት ታይም የሚለውን ይይዛል። ያ ደግሞ ቴምፖራሪ እንደ ማለት ነው። ኢተርናል ለምን አልሆነ?
ትክክለኛ ቢ ነው ማለት ነው። ኢተርናል ለምን አልሆነም? ኢተርናል ሚንስ ላስቲንግ ፎርኤቨር እንደ ማለት ነው። ኦፖዚት ኦፍ ኢፌሜራል ፐርማኔንት ሚንስ ላስቲንግ ፎርኤቨር እንደ ማለት ነው። ከዚህ ጋር ተቃራኒ ነው። ኢንዱሪንግ ኦልሶ ሪሌትድ ቱ ከኢፌሜራል ጋር ኦፖዚት ነው ማለት ነው። ሌላኛው ጥያቄ አንቶናይም አንቶናይም ደግሞ ተቃራኒ የሜቲኩለስ ተቃራኒ ሆኖ የትኛው ነው? ኬርፉሊ፣ ስሎፒ፣ ፕሪሳይዝ፣ ዲቴይልድ የሚለው የትኛውን መረጣችሁ? ስሎፒ ስሎፒ የሚለውን ከመረጣችሁ ትክክለኛ። ሜቲኩለስ ማለት showing great attention to detail and being very careful and precise እንደ ማለት ነው። so B is the correct answer. if ሌላኛው ጥያቄ if I blank enough money I would buy a car ይሄ ትክክለኛ የትኛው ነው? A have, B had, C has፣ ዲ ሃቭን። ይህን ለባለፈው በሰራሁት በእንግሊዝኛ ጥያቄ ለሲኦስ ተማሪዎች ሰርቼላቸው እንዲመጣ ነግሮኛል። ሶ ይህን እስቲ በግል በኮሜንት ብጽፉልኝ ደስ ይለኛል። ትክክለኛ መልስ ግን ሀድ ነው። ምክንያቱም ሀድ የሚሆንበት ማወቅ አለባችሁ። ይሄ ኮንዲሽናል ፓስት ሴንቴንስ ነው። ሶ ፓስት ከሆነ እዚህ ውድ የሚለው ፓስት ከሆነ በዚህም ፓስት መሆን አለበት። ሶ ሀድ ኢዝ ኮሬክት አንሰር ማለት ነው። ሌላኛው ሴንቴንሱን ሙላ ይላል። ሺ ዘ ገርል ብላንክ ወን ዘ ኮምፒቲሽን። ኤ ሁ፣ ቢ ዊች፣ ሲ ሁዝ፣ ዲ ሁም። የትኛው ነው የሚሆነው? ሁ የሚለው ትክክለኛ መልስ ይሆናል። ምክንያቱም who refers to people as the subject of a clause ማለት ነው። in this case who refers to the girl, so who refers to the girl and is the subject the verb በዚህ በኩል who people ከሆነ በዛ በኩል ደግሞ verb መሆን አለበት። ግን who ማለት ላይ ይገባል ማለት ነው። which ደግሞ አይሆንም። ምክንያቱም which የምንጠቀመው ለፒንግና ለአኒማል ነው። ለፒፕል አንጠቀምም። ሁዝ ለምን አልሆነም? ሁዝ ደግሞ ፖዚሽንን ነው ኢንዲኬት የሚያደርገው። ለምሳሌ ሺ ኢዝ ዘ ገርል ሁዝ ቡክ ወዝ ሎስት ቢባል ትክክል ነው ማለት ነው። ግን በዚህ ሴንተንስ ትክክል አይሆንም። ሁም ደግሞ አይሆንም። ሁም የምንጠቀመው አዘ ሳብጀክት ኦፍ ኤ ቨርብ ኦር ፕሪፖዚሽን ላይ ማለት ነው። ሶ ለሁም ኤግዛምፕል ብንሰራ ሺ ኢዝ ዘ ገርል ብለን ሁም አይ ሚት ናም እንደዛ ብንል ዲ ትክክል ይሆን ነበር ማለት ነው። ዘ ኮሬክት አንሰር ኢዝ ሁ ይሆናል። አይዴንቲፋይ ዘ ኢረር ኢን ዘ ሴንተንስ። በዚህ ሴንተንስ ላይ ኢረር እንፈልግላል። ኢች ኦፍ ዘ ስቱደንትስ ሃቭ ኮምፕሊትድ ዘር አሳይንመንትስ። እዚህ ጋር ኢች ኦፍ ዘ ስቱደንትስ እሱ ኢረር ነው አይደለም። ምክንያት ኢች ኦፍ ዘ ስቱደንትስ ማወቅ አለባችሁ። ኤ ሲንጉላር ነው። ኢች ኦፍ ዘ ስቱደንትስ የሚለው ሲንጉላር መሆኑን ካወቃችሁ በኋላ ሃቭ ኮምፕሊትድ አይሆንም። ሃዝ ኮምፕሊትድ የሚለው ቢሆን ትክክል ይሆናል። ሶ ኢሬር በዚህ ውስጥ እዚህ ሃቭ ኮምፕሊትድ የሚለው ኢሬር ነው ማለት ነው። ምክንያቱም እዚህ ጋር መሆን የነበረበት ሃዝ ኮምፕሊትድ ነበር። Another question, the cat is sleeping on the sofa since morning. እዚህ ጋር ኢሬሩ የትኛው ነው? በዚህ ሴንቴንስ the cat የሚለው ነው አይደለም። is sleeping እሱም አይደለም። on the sofa አይደለም። since morning የሚለው ኢሬር ነው ማለት ነው በዚህ ሴንቴንስ። ምክንያቱም incorrect ነው in this context. the correct phrase should be for the morning ቢባል since morning የሚለው ቦታ ላይ for the morning or since this morning to indicate the duration of timing indicate ለማድረግ እነሱን ብንጠቀም ትክክል ይሆናል ማለት ነው። ግን ለምሳሌ the cat has been sleeping on the sofa since morning እዚህ ጋር the cat has been ብንባል since morning
ትክክል ይሆናል ማለት ነው። ሶ በዚህ ሴንቴንስ ሲንስ ሞርኒንግ አይገባም። ሲንስ ዚስ ሞርኒንግ ብር ትክክል ነው። ሌላኛው ደግሞ ፎር ዘ ሞርኒንግ ቢባልም ትክክል ነው ማለት ነው። ሌላኛው ጥያቄ ዘ ቲቸር አስ ዌል አስ በዚህም ኢረርን ፈልግላል። ዘ ቲቸር አስ ዌል አስ ስቱደንትስ ዌር ኤግዛይትድ አባውት ዘ ፊልድ ትሪፕ። ሶ እዚህ ጋር ማወቅ አለባችሁ ቲቸር የሚለው ሲንጉላር መሆኑን እና ፍሬዝ አስ ዌል አስ ዘ ስቱደንትስ የሚለው ሳብጀክቱን ወደ ፕሉራል መቀየር እንደማይችል ማወቅ አለባችሁ። ሶ ዌር ኤግዛይትድ የሚለውን ከዚህ ጋር ሳይሆን ማለት አለብን ዘ ቲቸር ኢዝ ሲንጉላር። ሶ እዚህ ጋር ዌር አይሆንም። ወዝ ኤግዛይትድ ቢባል ትክክል ይሆናል ማለት ነው። ሶ ኢሬሩ ዌር ኤግዛይትድ የሚለው ነው። ሌላኛው ቅድም እንደሰራሁት ሳይኖናይም አንቶናይም። ሳይኖናይም ኦፍ ቤኖቬላንት ማለት ምን ማለት ነው? ካይንድኔስ ማለት ነው። ሶ ከካይንድኔስ ጋር የሚቀራረብ ሜል ቮለንት፣ ካይንድ፣ ሆስታይል፣ ክሩኤል የትኛው ነው? ካይንድኔስ ማለት ያው ጀስት ካይንድ እንደማለት ነው። ሶ ቢ ዘ ኮሬክት አንሰር። እዚህ ጋር ደግሞ የትኛው ነው ኮሬክት ሴንቴንስ ላል ትክክለኛው ሴንቴንስ የትኛው ነው? by the time he arrived the meeting had already started። እሱ ትክክል ነው አይደለም? ትክክል ነው። ትክክል ነው። ምክንያቱም by the time he arrived ምንን ኢንዲኬት ያደርጋል? that the action happened before his arrival እንደማለት ነው። ያን ኢንዲኬት ያደርጋል። the past perfect tense had started is used to show that one past action was completed before another past action ማለት ነው። so A is a correct answer። B ላይ ደግሞ incorrect ነው። ምክንያቱም already started ይላል። has already started a simple past ነው። doesn't show correct sequence of event አያሳይም። ሲ ላይ ያለው ደግሞ has already started ይላል። ያ ደግሞ present perfect ነው። ያ not used for past time reference like this አያሳይም። ዲ ላይ ደግሞ was already starting የሚለው ነው። ያ ደግሞ suggest the meeting was in progress at that moment not before። እሱን ማወቅ አለባችሁ ማለት ነው። so the correct answer is A ላይ ያለው ትክክለኛ መልስ ይሆናል። Another question, identify the sentence with the correct conditional form. If I were you, I will take the job። ትክክለኛ በኮንዲሽናል ፎርም የተቀመጠው የትኛው ነው? if I were you, I will take the job። B ላይ ደግሞ if I were you, I would take the job። C if I was you, I would take the job። D if I am you, I would take a job። የትኛውን መረጣችሁ? if I were you, I would take a job የሚለውን ማለት ነው። ያ ትክክል ነው። ምንድነው used to talk about hypothetical or unreal situation። the correct structure for the second conditional ደግሞ second conditional form ነው። ይሄ ደግሞ ለሰከንድ ኮንዲሽናል ፎርም ኮሬክት ስትራክቸሩ እንዴት ነው? if plus past simple ኮማ if plus past simple ኮማ would plus base verb ማለት ነው። in this case where is correct past simple ማለት where past simple ነው። ከዛስ would take ደግሞ correct conditional tense ይሆናል። B is the correct answer። passive voice, which sentence is passive voice? የትኛው ነው passive voice ከነዚህ?
The mouse was chased by the cat ይላል። This is correct answer. ምክንያቱም in the passive voice the subject of the sentence is recipient of the action and the doer of the action is often introduced by with by. So in this sentence the mouse is the subject receiving the action and the was chased የሚለው ደግሞ is passive verb ፎርም ላይ ተቀምጧል ማለት ነው። ሌሎቹ ሴንተንሶች በአክቲቭ ቮይስ ነው። ኤም አክቲቭ ቮይስ ባይ ካለ ሁሌም ፓሲቭ ቮይስ መሆኑን ማወቅ አለባችሁ። ሌላኛው ወደ ፓሲቭ ከአክቲቭ ቱ ፓሲቭ ቀይሩ ይላል። the teacher praised the student. the teacher praised the student የሚለው the student was praised by the teacher ይሄ ትክክል ነው ማለት ነው። correct choose the correct form of the word. The blank of the project was impressive. A complete, B completion, C completely, D completing. የትኛው ነው የሚሆነው? the correct form of the word is completion. the completion is the correct answer. ምክንያቱም the sentence requires a noun to describe the result or state of the project ማለት ነው። completion የሚለው is the noun form of the what complete. so ያ ደግሞ ግራማቲካሊ ፊት ያደርጋል ይሄንን ማለት ነው። so B is the correct answer. ጥያቄ ደግሞ I blank my homework yesterday ይላል። A do, B did, C done, D doing. የትኛውን መረጣችሁ? እንዲህ አይነት ቀላል በየአመቱ እንደ ቦነስ ነው ማለት ነው። so the correct answer did አላችሁ ትክክል ናችሁ። ምክንያቱም did is simple past tense of what do, which is appropriate because the action happened መች ነው happened የሆነው in the past. so yesterday ትናንትና ማለት አይደል? so past እናሳያል። so did ትክክል ነው ማለት ነው። ለምዱ አልሆነም። do ደግሞ present tense ነው የሚያሳየው እና ደን ደግሞ አይሆንም። ምክንያቱም ደን ፓስት ፓርቲሲፕል ነው እና ምንን ሪኩዌር ያደርጋል? አግዚለሪ ቨርብን ሪኩዌር ያደርጋል ማለት ነው። ደንን ለመጠቀም አይል በዚህ ኤግዛምፕል ብናይ እንዴት እንላለን? I have done እንደዛ ቢባል ትክክል ይሆናል። ግን I blank my homework yesterday እሱ did ነው። Another question. Identify the correct word order. A ላለው she quickly ran to the store. B she ran quickly to the store. C quickly she ran to the store. D she ran to the store quickly. ያው ፕሌስሜንት ኦፍ ዘ አድቨርቡ ነው የተቀያየረው ማለት ነው። ሶ ኤ ላይ ያለው ምንድን ነው? ሺ ኩዊክሊ ራን ቱ ዘ ስቶር። ኩዊክሊ የሚለው አድቨርብ ነው። ራን ደግሞ ቨርብ ነው። አድቨርብ ሞዲፋይ ዘ ቨርብ። ሶ ዚስ ኢዝ ዘ ኮሬክት አንሰር። ይህ ደግሞ ሺ ራን ኩዊክሊ ቱ ዘ የቨርብ ነው። ቨርብ ሞዲፋይ አድቨርብ እሱ አይሆንም። ኩዊክሊ አድቨርብ ቀድሞ ለሳብጀክት መቼም አይቀድምም ማለት ነው። ሲ አይሆንም። ሺ ራን ቱ ዘ ስቶር ኩዊክሊ እሱም አይሆንም ማለት ነው። ቀጣዩ ጥያቄ ቹዝ ዘ ኮሬክት ሴንተንስ ዊዝ ዘ ፕሮፐር ዩዝ ኦፍ ፌር ኤንድ ሌዝ ይላለው። ዜር አር ሌዝ ፒፕል ሄር ቱዴይ። ቢ ዜር አር ፌር ፒፕል ሄር ቱዴይ። ሲ ዜር ኢዝ ፌር ፒፕል ሄር ቱዴይ። ዲ ዜር ኢዝ ሌዝ ፒፕል ሄር ቱዴይ። The correct answer is
there are fair people here today because ለምንድን ነው እዚህ እንደዛ የሆነው? ፌር የምንጠቀመው used with countable ነው በሚቆጠሩ ስሞች ነው ፌርን የምንጠቀመው ማለት ነው። ለምሳሌ ፒፕል ይቆጠራል፣ ቡክ፣ መኪና እንደዚህ አይነት ነገሮች ይቆጠራል። ለዛ ደግሞ ምን እንጠቀማለን? ፌርን እንጠቀማለን። ሌስ ደግሞ uncountable used with uncountable nouns ሶ uncountable የምንላቸው እንደ ዋተር፣ ታይም፣ ማኒ እንደነሱ አይነት ማለት ነው። ሶ ይላለው ፌር ፒፕል ይላል። ሶ ቢ ትክክል ነው ማለት ነው። ኤ ላለው ሌዝ ፒፕል ሌዝ ከተባለ አንካውንቴብል ነው መሆን አለበት። ኤ ትክክል አይደለም። there is fair people here today እና there is less people here today there is not there are ነው የሚባለው። እሱን ለይታችሁ there are ነው የሚባለው። ሶ ሲ አይሆንም። ዲ ላይ እንዳወራሁት ሌዝ ፒፕል አይባልም ማለት ነው። ሶ ዘ ኮሬክት አንሰር ቢ ነው። የትኛው ሴንቴንስ ነው ኮሬክት ኮምፓራቲቭ ፎርም የተቀመጠው? ይላል ዚስ ቡክ ኢዝ ሞር ኢንትረስቲንግ ዳን ዳት ዋን። ዚስ ቡክ ኢዝ interested than that one. The book, this book most interesting than that one. This book is interesting than that one. የትኛው ነው የሚሆነው? this book more interesting than that one because comparative form of interesting ምንድን ነው? more interesting ነው። ምክንያቱም it is a longer adjective more than two syllable ስለሆነ ኢንተረስቲንግ የምንጠቀመው ሞር ነው። ኢፍ ኢት ኢዝ ሱፐርላቲቭ ፎርም ላይ ለመቀየር ደግሞ ሞስትን እንጠቀማለን ማለት ነው። ቢላለው ኔቨር አይሆንም። ሲላለው ሞስት ኢንተረስቲንግ ኤ ኮሬክት ፎርም ኦፍ ሱፐርላቲቭ ፎርም ከተባለ ሲ ትክክል ይሆናል። የተጠየቀው ኮምፓራቲቭ ስለሆነ ኤ ነው መልሱ ማለት ነው። ፕሉራል ፎርም ኦፍ ክራይቴሪያን የክራይቴሪያን ፕሉራል ፎርም የትኛው ነው? ክሪቴሪያንስ፣ ክራይቴሪያ፣ ክሪቴሪያስ፣ ክሪቴሪያን የትኛው ነው? ክሪቴሪያ የሚለውን ከመረጣችሁ ትክክል ናችሁ ማለት ነው። Which of the following is compound sentence? compound sentences ለመባል አንደኛ ማን ላይ መለያ መኖር አለበት። ሁለተኛ መለያ ማለት እንደ ኮንጃንክሽኖች እንደ ባት፣ ኤንድ፣ ኦር እና ሴሚኮሎን አይነቶቹ ማን ላይ መኖር አለበት እና ሳብጀክት ደግሞ ሁለት ሳብጀክት መሆን አለበት ማለት ነው። እዚህ ላይ የትኛው ነው? ኤ ላይ ስንመለከት I went to the store and bought groceries ይላል። ኤ ምንድነው? እዚህ ጋር አንድ ሳብጀክት ብቻ አይ ብቻ ነው ያለው። ሶ ኤ is not a compound sentence ማለት ነው። ቢ ላይ ያለው ደግሞ I went to store ይላል። እዚህ ሴሚኮሎን አለ። እሱ አንዱ መስፈርቱን ያሟላል። ሁለተኛ ሁለት ሳብጀክት አለ፣ እሱም ያሟላል። ሶ ቢ ላይ ያለው ትክክል ነው ማለት ነው። ሲ ስንመለከት I went to the store to buy grocery ኤ never ኤ አይሆንም ማለት ምክንያቱም አንድ ሳብጀክት ብቻ ነው አለው። መለያ ማለ የለም። ዲ ላይ ያለው I went to the store buying grocery እሱም አንድ ሴንቴንስ is not a compound sentence ማለት ነው። B is the correct answer. What does the phrase let the cat out of the bag ማለት ምን ማለት ነው ይላል። ኤ ላለው to reveal a secret, B to hide something, C to lose something, D to find something. let the cat ያ ማለት ምን ማለት ነው?
አክሲዴንታል ወይም ኢንቴንሽናሊ ሪቪል ኤ ሴክሬት ማለት ነው ኦር ዲስክሎዝ ኢንፎርሜሽን ዳት ዋዝ ሰፖዝ ቱ ቢ ክብት ሃይደን ማለት ነው። ሶ ያ ትክክለኛ መልሱ ኤ ላይ ቱ ሪቪል ኤ ሴክሬት ይላል። ቢላለው ቱ ሃይድ ሳምቲንግ እሱ ደግሞ ተቃራኒ ነው። ሪቪል ማጋለጥ አይደል? ምስጢር ማጋለጥ እንደዛ ነው። ግን ቱ ሃይድ ማለት መደበቅ፣ እሱ ኦፖዚት ነው ማለት ነው። ቱ ሉዝ ሳምቲንግ እሱ አንሪሌትድ ቱ ዚስ ፍሬዝ። ቱ ፋይንድ ሳምቲንግ እሱም ሪሌትድ ያልሆነ ነው ማለት ነው። ሶ ኤ ኢዝ ኤ ኮሬክት አንሰር። The blank are playing in the field. A child, B childs, C children, D children's. ይህ በጣም የኤሌሜንተሪ ኩዌሽን ነው። ሶ ኮሜንት ላይ ብሰሩልኝ ደስ ይለኛል። ምን አይል ተሳትፏቸውን ለማወቅ ያክል ማለት ነው። I went to go out blank it was raining. የትኛው ነው የሚሆነው? ኤንድ ነው፣ በት ነው፣ ኦር ነው? ሶ ትክክለኛ መልስ የትኛው ነው? በት። ምንም ጥርጥር የለው። ምክንያቱም I went to go out ውጪ መውጣት ፈልጌ ነበር፣ ግን ነው፣ ግን ዝናብ አለ። ሶ መሆን አለበት ግን የሚለው በት የሚለው ነው ማለት ነው። የመጨረሻኛው ጥያቄ ብላንክ ሳን ራይዝስ ኢን ዘ ኢስት የትኛው ነው የሚሆነው? ኤ ሳን ራይዝስ ኢን ዘ ኢስት and sun rises in the east. Their sun rises in the east. ይህ በጣም ቀላል ጥያቄ ነው። የቱን መረጣችሁ? ዴ ነው የሚሆነው። the sun rises on the east fit this sentence ማለት ነው። ሶ ይህን ይመስላል እና በዚህ መልኩ ለፈተና ብትዘጋጁ አሪፍ ይሆንላችኋል ብዬ ተስፋ አደርጋለሁ። እና ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳረሱ እና ቀጣይም ስለምን ጥያቄዎች ልስራ እና ስለምን ማብራሪያ እንድሰጥ ትፈልጋላችሁ ያን ደግሞ ኮሜንት ላይ ብትነግሩኝ ደስ ይለኛል። ሜዲሲን ተማሪ ነኝ። በዛው እኔ ያሳለፍኩትን ፓስት ላይፌን አጋራችኋለሁ እና በርትታችሁ ብታጠኑ አፕሪሼት። መልካም ጥናት፣ መልካም ፈተና ይኑላችሁ። ቀጣይ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። መልካም ቆይታ